እንግዲህ ቡራዬ እንደምታዩት ማለት ነው። ዛሬ ተነቅሷታል። ማንን ነው የተነቀሳት? በነገራችን ላይ እኔ ቪዲዮ ስሰራ እውነት ለመናገር ያንን ቪዲዮ እስከ መጨረሻ ሰምቼ ነው ማለት ዝም ብዬ ቸኩዬ አይደለም ቪዲዮ የምሰራው። አይቼ ሰምቼ ነው ወደ እናንተ ቪዲዮ ሼር የማደርገው እና አንዳንዶቻቸው በምን አይነት መልክ እንደምትረዱት ራሱ አይገባኝም። ማለት ይሄ ነው ማለት አልችልም፣ ግን በምን አይነት መልክ እንደምትረዱት አላቅም ማለት ነው። እና ዛሬ ቡራዬ እንግዲህ እንደዚህ ተነቅሷታል ማለት ነው። ማንን ነው የተነቀሳት እንደዚህ ልትሉ ትችላላችሁ። ዛሬ እንግዲህ ቡራዬ እንደዚህ የተነቀሳት ማንን መሰላችሁ? እንደዚህ ላቭ ብሎ ማይ ላቭ ብሎ የተነቀሳት እንግዲህ የሚወዳትን የሚያከብራትን እንደ አባትም እንደ እናትም እንዲህ ሁሉም ሆና ላሳደገችው ውድ እናቱን ተነቅሷታል። ዛሬ በድጋሚ ማለት ነው። ባለፈው ዕለት አይታችሁት ነበር፣ ተነቅሷት ነበረ እንትን ማሚ የሚል ዛሬ ደግሞ ማይ ማሚ ላቭ የሚል እጁ ላይ ተነቅሷል። በነገራችን ላይ ግን አንድ ነገር ልናገር የምፈልገው ንቅሳት ጥሩ አይደለም። እውነት ለመናገር በማንኛችንም እምነት ንቅሳት አይፈቅድም። ብሩክ ልታውቀው የሚገባ ነገር ቢኖር ግን እያያችሁ እያወቃችሁ አባቶችን እየሰማችሁ እኮ ነው እናንተ የምትነቀሱት እንጂ አባቶቹ የሚያስተምሩትን ትምህርት በተሰሙ ኖሮ እንደዚህ አይነት ነገር አታረጉም ነበር። አሁን እጅህን ኳኳቴ አስመሰልከው እጅህ ላይ ማለት ነው። ይሄ ተገቢ ነው ብዬ አላስብም። ግን አባቶች የሚያስተምሩትን ትምህርት ጭራሽ አትሰሙም ይመስለኛል። ለዛ ነው ማለት ነው። እና ይመቻህ አባቴ። እናትህን በዚህም ብቻም ሳይሆን እንግዲህ እኔ በዚህ ምድር ላይ ሆኖ እናቱን የሚጠላ ሰው አለ ብዬ አላስብም። ማንም ሰው እናቱን ይወዳል። በላይ ወለደችው እናቱን የሚጠላ ሰው ያለ አይመስለኝም ሳስበው፣ እውነት ለመናገር እናትን የማያውቅ ወይም ደግሞ የእናት ውለታዋን የማያውቅ ሰው ካልሆነ በስተቀር እናትን በዚች ምድር ላይ የሚጠላ ሰው አለ ብዬ በፍጹም አላስብም ማለት ነው። ነገር ግን እንደዚህ መነቀስህ ያው እናትህን እንደምትወዳት ሀገር ያውቃል። ባትነቀስም ብዬ አስባለሁ። ለእናትህ ትልቅ ቦታ እንዳለህ፣ ለእናትህ ክብር እንዳለህ ማንም ሰው ጠንቅቆ የሚያውቀው ነገር ስለሆነ ለንቅሳቱን ቦታ ባትደርስ ምንም ችግር የለውም ነበር ብዬ አስባለሁ ማለት ነው። እንተ ደግሞ ይመቸኛል ደግሞ ካልክ ደግሞ መብት ነው መነቀስና ሁሉም ናቸው። በነገራችን ላይ ብቻ አይደለም፣ ወንድሙ ራሱ እጁ ላይም አይቻለሁ፣ እጁ ላይም አለ። የእነሱ ይሻላል። እንዲያውም እኮ የሚገርመው ነገር የገብርኤልን ስዕል የድንግል ማርያምን ስዕል በጀርባቸው ላይ የሚነቀሱ አሉ። የአስተሳሰባቸውነትን አስተሳሰብ ልንገራችሁ። ድንግል ማርያምን በጀርባቸው በፊታቸው የሚነቀሷት ሰዎች አሉ። ይሄ ግን ተገቢ እኮ አይደለም። ስትተኛ በጀርባ ልተኛበት እንዲህ እኮ ግራ ይገባኛል። አንዳንዶቻችሁ ማሰቢያችሁ ራሱ ወዴት እንደሄደ አላቅም ማለት ነው። እና በጣም ነው የሚገርመው ማለቴ በቃ። ሁለተኛ ነገር ደግሞ የመጣሁበት ነገር ቢኖረኝ እንግዲህ አሁን ላይ ሴት ልጅ ወይም ደግሞ ወንድ ልጅ እህታችንን አትሌቷን እህታችንን ታቋታላችሁ ብዬ ተስፋ አደርጋለሁ። በጣም ጎበዝ ለኢትዮጵያ የኢትዮጵያ ፍቅር ያላት ለኢትዮጵያ ዋጋ የከፈለች እህታችንን እንግዲህ ንብረቷን ሁሉ ተቀምታ የለፋችበትን ለፍታ እስከ 11 ቤት ድረስ የነበራትን ንብረቷን አታለች። እንዛም ሆኖ ደግሞ የህግ አካል ይፍረዴ በማለት እንግዲህ ይያዝልኝ በማለት ተይዟል። ግን ቢያዝም ደግሞ እሱ ምንም ያለው አይመስለኝም። ሁሉንም ነገር ሳይጨርሰው አይቀርም። ባልተቤቷ ነው፣ ግን ሳይጨርሰው አይቀርም። በልቶ ሳይጨርሰው አይቀርም። መኪናዋን ሳይቀር ቤቷን ሳይቀር ሁሉንም ሽጦባት ማለት ነው። እንደዚህ ለፍታ በአገኘችው ሩጣ ባገኘችው ብር የእውነት ለመናገር 11 ቤት እንግዲህ አስባችሁታል። አዲስ አበባ ላይ 11 ቤቷን አታለች ማለት ነው። እና በጣም ነው የምታሳዝነው። እግዚአብሔር ፍርዱን ይስጥሽ። ሌላ ምንም አልልሽም። እውነት ይሄን ነው የምለው እኔ። ምክንያቱም አሁን ላይ እንደዚህ ከሆነ
አንዳንዴ ወንዶች እንደዚህ ከሆነ አምናችሁ ተማምና ተማምና እንደዚህ የሚያደርጋት ከሆነ በጣም ይደብራል። እናንተ ባላችሁን ካመናችሁት ሁሉንም ነገር በሱ ማድረግ ትችላላችሁ አይደል? ይች እንግዲህ እሱን አምነው ሁሏንም ነገር በሱ ነው ያደረገችው ብር ሳይቀር። እሱ ግን ምን ታደርጋላችሁ? ባዶ እጇን አስቀራት። አሁን ደግሞ መሮጥ አትችልም፣ ሰውነቷ አግፏል። ብዙ አመት ትሮጣለች ታወቃችኋት። የእውነቴን ነው። ገለቴ ነው የምትባለው ታቋታላችሁ ብዬ አስባለሁ። ፎቶ ላይ አድርጌላችኋለሁ። የምሬ እኮ ነው። ስንት ደክማለች፣ ስንት ሩጣ ደከመች። ያ እንደዚያም ሆነ ያገኘችውን ብር እንደዚያ ከሰራት። ልጅ እንኳን የላትም። እስኪ ተመልከቱ። ከእንደዚህ አይነት ነገር ፈጣሪ ይሰውራችሁ። እውነት አንዳንዴ አንድ ወንድ ልጅ ሲያጠፋ ሁሉም ወንድ ልጅ መሰደብ የለበትም። ምክንያቱም መልካም ወንዶች አሉ፣ ርሩ ወንዶች አሉ፣ ለሴት ክብር ያላቸው ወንዶች አሉ። በአንዳንድ ጨካኝ ወንዶች ሁሉ ሴት ሊሰደብ አይገባም፣ ሁሉ ወንድ ሊሰደብ አይገባም ባይ ነኝ። ይሄ ግን ይህን ሁሉ ንብረት ጀግና ከሆነ አጥብቆ መያዝን ሲችል እየሸጠ ጨርሶ በጣም ያሳዝናል። እግዚአብሔር ፍትህ ይስጥሽ። ሌላ ምንም አልልሽም የኔ እናት። እግዚአብሔር ፍትህን ይስጥሽና እውነት ሌላ ምን እላለሁ? ፍትህ ይስጥሽ እግዚአብሔር። በጣም ያሳዝናል ከሚባል በላይ እውነት ሲሰማ ነገሩ ያሳዝናል። ከእንደዚህ አይነት ነገር ፈጣሪ ይሰውረን እላለሁኝ። አንዳንዴ ባመናችሁት ሰው ስትከዱ በጣም ያናድዳል፣ ይሰማል። ገባችሁ? ባመናችሁት ሰው ይሄ በኔ ነው ይሄ እኔ ሰው ነው ባላችሁት ሰው ስትከዱ በጣም ትናደዳላችሁ። እና እሷም እንግዲህ የኔ ነው ባለችው ሰው ነው ይሄ የደረሰባት። ገባችሁ? መቼም እከዳለሁ ባላለችው ሰው እና አንዳንዴ ሰው ላይ እምነታችንን ስንጥል ሰው በእምነቱ ላይ ይገኝ ይችላል። ከባድ ነው እና ይሄን ለማለት ነው የመጣሁት። ወዳችኋለሁ። ባይ ባይ።